ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? የከዋሸራ አካዳሚ ዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 እንግዲህ ቶፒካችን ቻፕተር 4 ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ነው። it is an interesting topic for in mathematics. it has different application in some of the companies. እንግዲህ ሌሰን 11 የዛሬው ሌሰናችን ደግሞ ሪል ላይፍ ፕሮብለምስ እንግዲህ ሊኒየር ፕሮግራሚንግ አፕሊኬሽኑ ምንድነው የሚለውን እና ያለ ማለት ነው። ስለዚህ የመጀመሪያው ሪል ላይፍ ፕሮብለምስ ኦን ማኑፋክቸር እንመለከታለን ማለት ነው። so the objective of this lesson is at the end of this lesson students will be able to solve real life problems concerned on manufacturing problems ላይ የሚመጡ ጥያቄዎችን ሶልቭ ማድረግ ነው ማለት ነው። እንግዲህ ለዚህ ሌሰን በቀጥታ ኤግዛምፕሎችን እያየን ነው የምንሄደው ማለት ነው። እሺ ተማሪዎች እንግዲህ ወደ መጀመሪያው ኤግዛምፕል ስንሄድ እንግዲህ ትንሽ ረዘም ያለ ጥያቄ ነው። እንግዲህ የወርድ ፕሮብለምን ሶልቭ ለማድረግ የመጀመሪያው ነው በጥሞና ጥያቄውን ማንበብ። የሰጠ ምንድነው? የምንፈልገው ምንድነው? እንግዲህ ደግሞ ወደ ሊኒየር ፕሮግራሚንግ ስንመጣ ደግሞ ምን አለን? ኦብጀክቲቭ ፋንክሽን እና ኮንስትሬንቶች ማውጣት አለብን። ኦብጀክቲቭ ፋንክሽን ማለት ያ ካምፓኒው ማክሲማይዝ ወይም ሚኒማይዝ የሚያደርግበት ኢኩዌሽን ሲሆን ኮንስትሬንታችን ደግሞ እንግዲህ ያን ማክሲማይዝ ወይም ሚኒማይዝ የምናደርግበትን determine የምናደርግበት ነው ማለት ነው። so assume that in the context of a production of problem there are two products, product 1 and product 2 አሉ ነው የሚለው which are manufactured on 3 machines። እንግዲህ እነዛ ፕሮዳክቶች ኦፕሬት የሚሆኑት በስንት ማሽን ነው የሚለው በ3 ማሽኖች ኦፕሬት እየሆኑ ነው። ማሽን 1 ማሽን 2 and ማሽን 3 each product has to be processed on each of the 3 machines። እነዛ ፕሮዳክቶች ፕሮሰስ የሚሆኑት በእነዚህ በ3 ማሽኖች ነው የሚለው but the order in which the product are processed on the machines is assumed to be immaterial። እንግዲህ አላስፈላጊ የሆነ ለማለት ነው የሚለው the two products are sold for a fixed unit price of ብር 12 and ብር 27 respectively። እንግዲህ ምንድነው ብርን ኮንሰርን ካደረገ ኦፕቲማል ሶሉሽናችን ወይም ኦብጀክቲቭ ፋንክሽናችን እዚህ ጋር ነው ማለት የተገለጸው። while the capacities of 3 machines are እንግዲህ የሶስቱ ማሽኖች ካፓሲቲ ደግሞ ምንድነው የሚለው 15, 14 and 12 hours per day respectively። እንግዲህ ማሽኗን ኦፐሬት በቀን ሊሰራ የሚችለው 15 ሰዓት ነው። ማሽን 2 ደግሞ 14 ሰዓት፣ ማሽን 3 12 ሰዓት በቀን ኦፐሬት ማድረግ ይችላል። Assume now that it takes 9 minutes to process 1 unit of P1 on machine 1, 6 minutes to process 1 unit of P1 on machine 2, and 10 minutes to process 1 unit of P1 on machine 3. The corresponding data for P2 are በተመሳሳይ ማለት እንግዲህ ለማሽን 1 የሰጠን ሚኒት ያለ እዚህ ጋር ለማሽን 2 ደግሞ 6 ሚኒት አለ። ለማሽን 3 ስንት 10 ሚኒት ተሰጥቶናል። በተመሳሳይ ለኮሬስፖንዲንግ ዳታ ፎር ፒ2 12 ሚኒት 14 ሚኒት እንዲሁም 18 ሚኒት በቀን ኦፐሬት ወይም ፕሮሰስ ያደርጋል ነው የሚለው። ፋይናሊ ኢት ኢዝ ሪኳየርድ ዛት አትሊስት 70 ፕሮዳክት ዩኒትስ አር ሜድ ኤንድ ሶልድ 70 ዩኒት ቢያንስ 70 ዩኒት ፕሮዳክት ዩኒት ሜድ ቢያደርግና ሶልድ ወይም ቢሸጡ ነው የሚለው። formulate the production problem and determine the optimal solution ይላል። determine the optimal solution. you know the optimal solution means whether it is the maximum or minimum። እንግዲህ ካምፓኒው ትርፋማ የሚሆንበት ማለት ትልቅ ሪቬኒው የሚያገኝ ማለት the maximum solution ነው ትፈልጉ ማለት the maximum not the minimum። እንግዲህ ትርፍ ወይም ከሆነ that's called the optimal solution of the company እንሰራለን። ስለዚህ ኦፕቲማል ሶሉሽን ዛት ኢዝ ማክሲመም ቫልዩ ማለት። እሺ ተማሪዎች እንግዲህ ወደ ሶሉሽን ስንሄድ የመጀመሪያው ሌት ብለን ነው እንነሳው። እንግዲህ ሁለት አይነት ፕሮዳክቶች አሉን። ሌት ኤክስቢ ዘ ነምበር ኦፍ ፕሮዳክት ኦን ፒ1 ኤንድ ሌት ዋይቢ ዘ ነምበር ኦፍ ፕሮዳክትስ ኦፍ ፒ2 ፕሮዲውስድ ፐር ዴይ። በቀን እንግዲህ ፕሮዲውስ የሚያደርጉትን ኤክስ እና ዋይ ሪፕሬዘንት ካደረግን በኋላ እሺ ተማሪዎች እንግዲህ እነዚህ ሊኒየር ፕሮብለሞችን ሶልቭ ስናደርግ ብዙ ጊዜ የተሰጡን ነገሮች በርከት ስለሚሉ በቴብል መልክ ብታስቀምጡት ማለት የበለጠ የተሰጡትና የሚፈለገውን ታገኛላችሁ ወይም አንደርስታንድ አድርጋላችሁ ማለት ነው። ስለዚህ ጋር ሌት ኤክስ እና ዋይ ብዬ የተነሳሁትን ፎር ፒ1 ኤንድ ፒ2 ዛት ፒ1 ኤንድ ፒ2
ፎር ማሽን 1 ማሽን 2 ማሽን 3 እንደገና ካፓሲቲ ፐር ዴይ በቀን ኦፕሬት የሚያደርጉት የሰዓት ብዛት የሚሉትን ዝጋ ሴሊንግ ፕራይስ እነዚህን በቴብል ጠቅለል አድርጋችሁ ስታወጡ ስለዚህ ኤም1 ኦፕሬት የሚያደርገው ለስንት ሰዓት ያህል ነው የሚለውን እስኪ ስለዚህ ወደ ጥያቄው ስንመለስ ምናል assume that in the context of a production problem there are two products of P1 and P2 ሁለት ፕሮዳክቶች አሉ which are manufactured on 3 machines M1 M2 M3 each product has to be processed on each of the 3 machines by the order in which the products are processed on the machines assumed to be immaterial the two products are sold for fixed unit price እንግዲህ ጊቭናችን ከዚህ ይጀምራል ማለት ነው unit price ብር 12 and ብር 27 respectively ለማን ለቱ ፕሮዳክት ለማን ለፒ1 እና ለፒ2 የፒ2 ስንት 12 የፒ1 12 የፒ2 27 ስለዚህ ቴብላችሁ ላይ ስትመለሱ ሴሊንግ ፕራይሳችን የፎር ፒ1 ወይም ፕሮዳክት 1 ላይ ስንት 12 ምን 12 ብር ለፕሮዳክት ፒ2 ደግሞ ስንት 27 ብር አለው ማለት ነው እሺ ከዛ ቀጥሎ የሚመጣው የተሰጠ ምንድነው while the capacity of 3 machines እንግዲህ ማሽኖች ደግሞ በቀን ኦፕሬት የሚያደርጉት 15 14 12 hours per day irrespectively ነው የሚለው ስለዚህ 15 14 12 hour the capacity of the machines ስለዚህ በተከታታይ capacity of per day እዚጋ ስንታለን 15 hour ሁለተኛው ማሽን ደግሞ 14 hour ሶስተኛው ማሽን 12 hour ምናልባት ይህን ወደ መቀየር አለብን ወደ ሚኒት 15 ሰዓት ማለት ወደ ሚኒት ስንቀይረው 900 ሚኒት ይሆናል 14 ሃወር ማለት ደግሞ 840 ሚኒት 12 ሰዓት ደግሞ ማለት 720 ሚኒት እሺ ወደላው የተሰጠን ስንሄድ ደግሞ assume now that it takes 9 minutes to process on 1 unit on P1 of on the machine 1 ስለዚህ ማሽኑ ላይ 9 ሚኒት ላይ operate ያደርጋል 6 minutes to process 1 unit of P1 on machine 2 10 minutes to process 1 unit of P1 on machine 3 ስለዚህ 9 6 እና 10 ሚኒቶች በማን ላይ በP1 ላይ ኦፐሬት ያደርጋሉ ማሽን ማሽን 1 ማሽን 2 ማሽን 3 ስለዚህ on P1 ላይ ለM1 ስንት ነው 9 ሚኒት on M2 ላይ 6 ሚኒት on M3 ላይ 10 ሚኒት ስለዚህ ጋር በሚኒት ስለገለጽ ነው ይሄኛውን ሃወሩን ወደ ሚኒት ኮንቨርት ያደረግነው ወይም ይሄኛውን ወደ ሃወር ኮንቨርት አድርጋችሁ መስራት ትችላላችሁ ማለት እሺ P2 ላይስ እንመልከት እስኪ the corresponding data for P2 ለP2 ደግሞ 12 14 18 ሚኒት ስለዚህ በተመሳሳይ for P2 corresponding value 12 ሚኒት 14 ሚኒት እና 18 ሚኒት ስለዚህ ጊቭናችን በዚህ ያወጣን ማለት ነው እንግዲህ ሁለት አይነት ማቴሪያሎች አሉን ወይም ፕሮዳክቶች P1 እና P2 ሶስት ማሽኖች አሉት ስለዚህ ደግሞ ካፓሲቲ ፐር ዴይ ነው በቀን ኦፕሬት የሚያደርጉት P1 በማሽኑ ላይ ኦፕሬት የሚያደርገው 9 በM2 ላይ 6 ሚኒት በM3 ላይ 10 ሚኒት ፕሮዳክት P2 ላይ ደግሞ ማሽን 1 12 ሚኒት ማሽን 2 14 ሚኒት ማሽን 3 18 ሚኒት እንግዲህ ሴሊንግ ፕራይሱ ደግሞ for the first product P1 12 ብር አለው for the second price or product P2 y 27 ማለት ነው ስለዚህ ተማሪዎች ጊቭኖችን በዚህ ፎርም ካወጣን በኋላ እንግዲህ ኦብጀክቲቭ ፋንክሽናችን ማን ነው ኮንስትሬንታችን ማን ነው ወደሚለው ነው የምንሄደው እንግዲህ ኦብጀክቲቭ ፋንክሽኑ እንግዲህ እዚህ ሴሊንግ ፕራይሱ ነው the objective function is to maximize ነው the profit maximize the profit ስንት 12 ብር በማን ላይ በፕሮዳክት 1 ላይ 12 ማን ኤክስ ማለት ነው ሲደመር 27 ብር በማን ላይ በፕሮዳክት P2 ወይም ያ ማለት y ነው ስለዚህ ማክሲማይዝ የምናደርግበት ወይም ኦብጀክቲቭ ፋንክሽናችን ሲሆን ኮንስትሬንታችን ሳብጀክት ቱ ወደ ኮንስትሬንታችን ስንሄድ እንግዲህ ኦን ፕሮዳክት 1 ላይ ስንት አለን 9 ሚኒት አለን 9 ሚኒት ያ ማለት ኦን P1 ላይ ከሆነ 9x ነው የምንለው ሲደመር ኦን P2 ላይ ወይም ፕሮዳክቱ ላይ 12
ዋይ ስንት ሰዓት ኦፐሬት የሚያደርገው? ዘ ካፓሲቲ ፐር ዳይ ከ900 አይበልጥም 15 ሃወር ወይም 900 ሚኒትስ አቫይሌብል ታይም ኢን ሚኒት ኦን ማሽን ዋን ነው። ሁለተኛው ደግሞ ኦን ማሽን ቱ ላይ 6 ዋይስ ኦፍ ኤክስ ፕላስ 14 ዋይስ ኦፍ ዋይ ዛት ኦፐሬት ኦን ዘ ማክሲመም 40 ሃወር ወይም 840 ሚኒትስ ኦን ማሽን ቱ። ሶስተኛው 10 ኤክስ ፕላስ 18 ዋይ ኢት ኦፐሬትስ ዋት 12 ሃወር ወይም 720። እሺ ሌላ ምን አለን? ወደ ጥያቄው ስትመለሱ እዚጋ ምን ይላል? ፋይናሊ ኢት ኢዝ ሪኳየርድ ዛት አት ሊስት 70 ፕሮዳክትስ ዩኒትስ አር ሜድ ኤንድ ሶልድ። ስለዚህ አጠቃላይ የምርቶቹ ብዛት ቢበዛ ስንት ነው? የሁለቱ ድምር ከ70 አይበልጥም። ዘ ሰም ኦፍ ዘ ቱ ፕሮዳክትስ ፒ1 ኤንድ ፒ2 አት ሊስት 70 that made and sold now formulate the production of the problem and determine the optimal solution. Finally, it is required that at least 70 products units are made and sold ነው የሚለው እዚህ ጋር። ስለዚህ ቢያንስ 70 እና ከዛ በላይ ፕሮዳክቶች ይመረታሉና ይሸጣሉ ነው የሚለው። ስለዚህ የሁለቱ ድምር 70 እና ከማን በላይ ነው? ከዛ በላይ ነው ማለት ነው። so x plus y is greater than or equal to 70. ሌላው non-negative constraint x must be greater than or equal to 0 and y is greater than or equal to 0. ስለዚህ ኮንስትሬንታችን እነዚህ ናቸው። ማክሲማይዝ የምናደርግበት ኦብጀክቲቭ ፋንክሽናችን አገኘን፣ ኮንስትሬንት አገኘን። ዘን ወደ ምን የምንሄደው? ወደ ድሮይንግ ግራፍ ነው ማለት ነው። ድሮይንግ ዘ ግራፍ ኦፍ ቱ ፋይንድ ዘ ሶሉሽን ኦር ዘ ማክሲማይዝ ፕሮፊት 12 ዩኒትስ ሴሊንግ ፕራይስ ፎር ፕሮዳክት 1 27 ብር ፎር ፕሮዳክት ወይም ፕሮዳክት ፎር ፒ2 ማለት ነው። ስለዚህ ወደ ግራፍ ስንሄድ የመጀመሪያው ስቴፓችን ግራፉን ስኬል ለማድረግ ኢኒኳሊቲውን ወደ መቀየር ነው፣ ወደ ኢኩዌሽን ማለት ነው። 9x ፕላስ 12y which is equal to 900 የመጀመሪያው ኢኒኳሊቲ ነው። ሁለተኛው ኢኒኳሊቲ 6x ፕላስ 40y which is equal to 840። ሶስተኛው ኢኒኳሊቲ 10x ፎር ማሽን 3 ማለት ነው 18y እኩል ይሆናል 720። አራተኛው x ፕላስ y which is equal to 70 x equal 0 x y greater than 0 አለን። ስለዚህ ለእያንዳንዱ ምን ታወጣላችሁ? what is x intercept for this equation? x intercept እንግዲህ y 0 ስታደርጉ when y is 0 ለx ታገኛላችሁ 100 ማለት ነው። ሲካፈል 9 what is y intercept? ኤክስን 0 ስታደርጉ ለዋይ ስታገኛላችሁ 75። ሲሚላርሊ ፎር ዘ ሰከንድ ኢኩዌሽን ኤክስ ኢንተርሰፕት ዋይን 0 ስታደርጉ 140 ታገኛላችሁ። ዋይ ኢንተርሰፕት ኤክስን 0 ዋይ ስናገኛለን 60። ዘ ቫሉስ ኦፍ ዋይ ኢዝ 60። ፎር ሶስተኛው ኢኩዌሽን አሁንም ኤክስ ኢንተርሰፕት ዋይን 0 ስናደርግ ኤክስ እንትናገኛለን 72.0። ዋይ ኢንተርሰፕት ኤክስን 0 ስናደርግ 40 እናገኛለን። የመጨረሻው ኤክስ ኢንተርሰፕት ዋይን 0 ስናደርግ ኤክስ 70 እናገኛለን። ዋይ ኢንተርሰፕት ኤክስን 0 አሁንም በተመሳሳይ ዋይ 70 ነው ማለት። ስለዚህ ወደ ምን ሄዳለን? አሁን ከዚህ በኋላ ወደ ስኬቺንግ ዘ ግራፍ ባይ ዩዚንግ ዘስ ኢንተርሰፕትስ። እንግዲህ ተማሪዎች ወደ ግራፍ ስትሄዱ ኤክስ አክሲስ እና ዋይ አክሲስ አለን። እንግዲህ ማክሲመም ቫልዩ ኦፍ የዋይ ቫልዩ ስንት ነው? እዚጋ 75 ነው። ስለዚህ እስከ ማን እናስቀምጣለን ማለት ነው። እንግዲህ በ10 ነው የከፈልኩት እኔ እዚጋ 10 20 30 40 50 60 70። የኤክስ ማክሲመም ቫልዩስ 100 አለን እዚጋ 140 አለን። ሶ ዘ ማክሲመም ቫልዩ ኢዝ ዋት? አሁንም የኛውን በኩል በ10 ነው 10 20 30 40 50 60 70 80 90 100 110 120 130 140። ስለዚህ እነዚህ ኢንተርሰፕቶች ምን ማድረግ ነው? ጆይን ማድረግ ይሆናል ማለት ነው። እሺ የመጀመሪያው ላይናችን 9x ፕላስ 12y is equal to 900 ኤክስ ኢንተርሰፕት 100 0 ነው 60 70 80 90 100። ዋይ ኢንተርሰፕት 0 75 20 30 40 50 60 70 75። ሶ ጆይኒንግ ዘ ቱ ኢንተርሰፕትስ ባይ ስትሬት ላይን። ናው ለዚህ ኢኩዌሽን which is 9x plus 12y which is equal to 900 ወይት ነው ሸድ የምናደርገው? ለምሳሌ 0 0 ብትተኩ 0 9 times 0 plus 12 times 0
which is what less than or equal to 0 ነው 0 less than or equal to 900 means which is what true ነው ስለዚህ ወይ ነው ሼድ የምታደርጉት የዚህን ግራፍ to the left of the line ነው ማለት to the horizontal line to the left line of the given boundary line እሺ ሁለተኛው ላይን 6x plus 14y is equal to 814 አለን 140 አለን 140 y intercept 0 60 20 30 40 50 60 በተመሳሳይ አሁንም joining the two intercepts by a straight line and shade the region ስለዚህ ባውንደሪ ላይናችን ይሆናል 6x plus 14y is equal to 840 አሁንም 0 0 ነው ቴስት ታደርጉ ግራፋችሁ ወይ ነው to the left of the boundary line ነው ማለት ነው to the left of the boundary line እሺ ሶስተኛው ባውንደሪ ላይን 10x plus 8y which is equal to 720 x ኢንተርሰፕታችን ነው 72 0 ነው 10 ጀምረን 10 20 30 40 50 60 70 72 እና 0 y intercept 0 40 10 20 30 40 so in the same case joining the two intercepts by a straight line ስለዚህ ባውንደሪ ላይናችን ማለት nx plus 18 ነው is equal to 720 አሁንም 0 0 ቴስት ቦይ ስትወስዱ ወይት ነው ሼድ የምታደርጉት ማለት ነው 200 ነው ምክንያቱም the same ላይን ናቸው ሁሉም ለዛን ስለሆነ ወደ 00 ይሆናል እሺ አራተኛው ባውንደሪ ላይናችን x plus y which is equal to 70 እሺ የዚህ ላይናችን x ኢንተርሰፕት 70 ነው 70 እንግዲህ 70 ማለት ጋር ላይኑ ትንሽ የተጋጋ ነው 70 እዚህ ጋር ሁለት አለችን 07 አሁንም 07 አሁንም በተመሳሳይ joining the two intercepts by a straight line እሺ እንግዲህ አራተኛው ላይናችን x plus y is equal to 17 ይሄን ይመስላል 00 ቴስቲንግ ቦይ ስትወስዱ 0 plus 0 greater than or equal to 70 ነው ስለዚህ ፎልስ ነው ስለዚህ ሼድ የምታደርጉ ማለት ነው 00 ከሚገኝበት በተቃራኒ ሳይድ ይሆናል ማለት ነው እንግዲህ ላስትሊ ኢንተርሴክሽን ሪጅናችን የት ነው ፖዚቲቭ ኮንስትሬንት above x axis to the left of y axis then ኢንተርሴክሽን ሪጅናችን እንግዲህ ምናልባት ኢንተርቫላችን እዚህ ጋር መቀየር ይጠብቅብናል ነው የሚለው ምክንያቱም እዚህ ጋር የነዚህ ወደዚህ ነው እዚህ ጋር እቺ ጋር ሪጅን አለች the smallest region እንግዲህ እቺ ሪጅን የምታየው ምንድነው ኢንተርቫላችን በደንብ መቀየር አለብን እዚህ ጋር ለምሳሌ ኢንተርሰፕታችን 7 አለን 72 አለን 70 0 እና 72 0 ስለዚህ በጣም የተቀራረቡ ስለሆነ ሪጅናችን ይችናት ማለት እዚህ ፓርት ላይ the smallest region እንግዲህ እነዚህ smallest region ኮርነር ፖይንታችን ማን ነው የትኛው ላይ ማለት x intercept 10x plus 80y which is equal to 720 የሚለው x intercept ማን ነው 72 0 ቺ አንድ ኮርነር ፖይንት አለችን እቺኛው ጋር ደግሞ ማለት እዚህ ጋር ደግሞ ሁለቱ ላይኖች ኢንተርሴክት የሚያደርጉበት የዚህኛው ኢንተርሰፕትስ which is equal to 70 የሚለው 70,0 እቺኛው አንድ ቨርቴክስ ናት ሶስተኛው ቨርቴክስ እቺኛው ናት ማናማ ዘቱ ላይንስ አር ኢኳል x plus 7 is equal to x plus y is equal to 70 ነው 10x plus 80y is equal to 720 እኩል የሚሆኑባት ስለዚህ እቺኛው ማንበላት እቺኛዋን ቨርቴክስ a እንበላት ስለዚህ እሷን ቨርቴክስ b ስለዚህ ቨርቴክስ is what ቨርቴክስ is the smallest region so እንግዲህ the corner points are a ማለት 70 ነው ባየነው መሰረት ቨርቴክስ b ማለት 72 ነው ቨርቴክስ c ማለትስ the two lines are equal የሆኑበት ፖይንት ያልነው የትኛው ነው the two points are equal the two lines are equal 10x plus 80y is equal to 720 x plus y is equal to 70 እንግዲህ ቨርቴክስ a እና ቨርቴክስ b ናቸው ሲል ለማግኘት ሁለቱ ላይኖች እኩል የሚሆኑበት ብለን እንሄዳለን ማለት ነው so x plus y is equal to 70 and 10x plus 80y is equal to 720 ከዚህ ላይ express one variable in terms of the other 17 minus x ይሆናል so 10x plus 18 into 17 minus x which is equal to 720 እንግዲህ ከዚህ ላይ ለx ሶልቭ ስታደርጉ x ታገኛላችሁ x which is equal to 67.5 the same as y in the most ፈልጉት ታገኛላችሁ 2.5 ስለዚህ ቨርቴክስ ማለት x 67.5 እና 2.5 እንግዲህ ምን ይቀረናል የመጨረሻው ስቴፕ ኢቫሉዌሽን ነው ኢቫሉዌት at the end points of or the corner points of
the region evaluates at a እንግዲህ ኦብጀክቲቭ ፋንክሽናችን ማን ነው ያልነው 12x ሲደመር 27 y ነው። ስለዚህ at a ላይ 70 ነው። z is equal to 12 ሲባዛ በ7 ሲደመር 27 ሲባዛ በስንት በ0 12 ሲባዛ በ7 84 ነው። አንድ 0 ሲጨምሩ 840 እናገኛለን። at vertex b ላይ the objective function is equal to 12 ሲባዛ በስንት በ72 ሲደመር 27 ሲባዛ በ0 12 ሲባዛ በ72 864 at vertex c ላይ the objective function which is equal to 12 ሲባዛ 67.5 ሲደመር 27 ሲባዛ 2.5 ይህንን ሲምፕሊፋይ ስታደርጉ ስንት ታገኛላችሁ? 870። ስለዚህ ዘ ማክሲመም ፕሮፊት ነው ያልነው። እንግዲህ ማክሲመም ፕሮፊታችን ማን ላይ ነው ማለት ነው? 840 864 870 this is the maximum profit. Therefore the maximum possible daily revenue is per 870 that can be made 68 pieces of P1 and 2 pieces of P2 are produced and sold. ስለዚህ ያ ካምፓኒ ውጤታማ ወይም ትርፋማ የሚሆነው 68 ፒሶችን ኦን P1 ላይ እና 2 pieces of ኦን P2 ላይ ፕሮዲውስ እና ሶልድ ቢያደርግ ትርፋማ ነው ማለት ነው። እንግዲህ ምናልባት እዚህ ጋር 67.5 ነበር የመጣልን ወደ ምን አጠጋጋ ነው ወደ 68 ለምን 67.5 የሚባል ፒስ የለም ወደ 68 አፕሮክሲሜት አደረግነው 2.5 ነበር የመጣልን የዋይ ቫልዩ ያ ማለት እንግዲህ ኛውን ወደ ላይ ከፍ አደረግን ኛውን ደግሞ ዝቅ አደረግነው ወደ ማን ወደ 2 ማለት ነው ሁለቱ ሲደመሩ 70 ይሰጣሉ 67.5 ሲደመር 2.5 70 ነው 68 ሲደመር 2 አሁንም 70 የሁለቱ ድምር ዘሴም መሆን ስላለበት የኛውን ወደ ላይ 67.5 ወደ 68 2.5 ደግሞ ወደ 2 አጠጋጋል so it is the solution for this problem። እሺ ተማሪዎች የዛሬ ሌሰናችን እዚህ ላይ እንጨርሳለን። ይህን የዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁን አዘንጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው።